ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም በሌላ ቪዲዮ ተመልሰናል። ዛሬ ወደ አዋሬ ነው እንግዲህ ብቅ ያልነው። እንግዲህ አዋሬ እንደምታውቁት የወንዝ ዳርቻም ኮሪደርም አለ። እንደምታዩት ኮሪደሩ አላለቀም። አምፖሎች ምናምን እየተገጠመለት ነው ያለው። ኦልሞስት ግን እየተጠናቀቀ ነው። እንግዲህ አዋሬ መታወቂያዋ እነዚህ ተገጣጣሚ ቤቶቿ ናቸው። እነዚህ የምትመለከቷቸው ማለት ነው። እዚህ በርካታ አሉ። እዛ ፊት ለፊትም እንደምታዩት የሚሰራ አለ። በዚህ ወደ ላይ ይሄ ወደ ቤተ መንግስት የሚወስደው መንገድ ነው። እዛ ጫፍ ላይም የሚሰሩ አሉ። እንግዲህ እነዚህ ቤቶች የሚሰራቸው እንደምታውቁት ኦቪድ ነው የሚሰራቸው። ኦቪድ ሪል ስቴት ምናምን በመስራት የሚታወቀው ማለት ነው። ልክ እንደ እነዚህ አይነት እነዚህም እንደዚህ ታች የምትመለከቷቸው በሙሉ የተገጣጣሚ ቤቶች ናቸው። እዚህ አካባቢ እዚህ በልማቱ ለተነሱ የተሰጡ ናቸው። ከዚህ በፊት አይ ቲንክ ነግሬያችሁ ነበረው ይመስለኛል። እንግዲህ እኛ ግን ዛሬ ኮሪደሩን ሳይሆን ኮሪደሩ ያው በዚህ ወደ ታች አስፋልቱን ይዛችሁ ማለት ነው ወደ ሴቶች አደባባይ ወይ ደግሞ በታችኛው 4 ኪሎ ወደ 4 ኪሎ የሚወስድ መንገድ አለ። በዚህ ቀጥታ ሄዳችሁ ወደ ግራ ስትታጠፉ ወደ ቀኝ ደግሞ የሴቶች አደባባይ ነው። እኛ ግን ዛሬ ልናየው የፈለኩት የወንዝ ዳርቻው ምን ላይ ነው የሚለው ነው። በጣም የሚገርም ነው ማለት በጣም ተለውጦ ግሪን ሆኖ የህፃናቶች የሚጫወቱበት አዋቂዎች አርፈው ኢቭን ታለንት ኮንተንት ክሬት የሚያደርጉ ሰዎች ምናምን አይቻለሁኝ። ተለቅ ያሉም ሰዎች ደግሞ እንደዚህ ወንበራቸውን ይዘው ጥጋቸውን ይዘው እዛ ቦታ ላይ አረፍ ብለው ሲያወጉ ይታያል። እንግዲህ አሁን ክረምት ስለሆነ በብዙ የውሃ ፓርቱ እንደሚቀንስና ኦልሬዲ እንደቀነሱ ታውቃላችሁ። ነገር ግን አካባቢው በጣም ነው የሚያምረውና እኛ ይሄንን ዛሬ እሱን ነው ላስጎበኛችሁ የፈለኩት። እንግዲህ መነሻችን የአዋሬ ወንዝ ዳርቻው እንግዲህ ይሄ ነው። ከዚህ ወደዛ ያለው የግንፍሌ አካል ነው። ከዚህ በላይ ያለው እሱን ደግሞ ሌላ ጊዜ እናየዋለን። ዛሬ ግን እንግዲህ አዋሬን ወንዝ ዳርቻዋን ይዘን በዛ በታችኛው በኩል በካሳንቺስ ያለው አስፋልት ጋር በሚያገናኘው በሱ አድርገን ወደ ሴቶች አደባባይ አካባቢ ወደዛ አካባቢ ነው የምንወጣው ማለት ነው። እንግዲህ ይሄኛው አካባቢ አሁን ላይ በጣም እንደምታዩት በዚህም በግራም በቀኝም አረንጓዴ ነው። ችግኞች ተተክለውበት ምናምን ነው የሚታየው። ከዛ ውጭ ግን የህፃናቶች መጫወቻም የተሰሩ አሉ። መሀከል አካባቢ ደግሞ የተወሰነውን አካባቢ ሃይላይት ላይ ላሳያችሁ እንደሞከርኩት ማለት ነው ህፃናቶች የሚጫወቱበት፣ እንዲሁም ደግሞ የአዋቂዎች አይ ቲንክ የሆነች ነጭ ቤት የተሰራች ነገርም አለች። እነሱን እያደረግን ዙሪያው በጣም በአበባ ተውቦና በደንብ አምሮበት ነው የሚታየው። እንግዲህ ወደዚህ ከመጣሁ እኔ ቆይቻለሁኝ። ከዚህ በፊት የሆነ ሰዓት ላይ አሳይቻችሁ ነበር ይመስለኛል። ክረምት አካባቢ ነው፣ ክረምት እንደጀመረ አካባቢ ይሁን ብቻ ወደዛ አካባቢ ላይ ነበረ የመጣሁት። አሁን ላይ ግን በደንብ ተለውጦ ምናምን አሁን በእርግጥ ከክላስ በኋላም ስለሆነ መሰለኝ በብዛት ህፃናቶች ያው ወንዙ እንደምታዩት ነው ህፃናቶች የሚጫወቱበት፣ እንዲሁም በግራም በቀኝም የተለያዩ ሰዎች ቁጭ ብለው የሚያወጉበት ነው የሚታየውና ይህንን ነው ላስጎበኛችሁ የመጣሁት። ትላንትና ያው ወደ ኮሪደር ወደ ተሰሩ አካባቢዎች ነበር ሄድ ነው። ዛሬ ግን እንግዲህ ወደ ወንዝ ዳርቻዎች ነው የተመለስ ነው። ይሄ ታጥሮ የምታዩት እንትን ይሄ አጥሩ ማለት ነው የሆነ ኮንስትራክሽን እየተሰራበት ነው ያለው። ይሄኛው አካባቢ በፊትም ቢሆን በእንደዚህ በቀበሌ ቤቶችና አነስ ባሉ ቤቶች ብዙ የሚኖሩበት አካባቢ ነበር። ልክ ቅድም እንዳሳየዋቸው አይነት ቤት ማለት ነው። እነዛ ተገጣጣሚ ቤቶች ቅድም አሁን ጽሁፉም እንዳነበባችሁት ከዚህ በብዛት ከዚህ አካባቢ ለተነሱ ሰዎች እንደ ምትክ ወይ ደግሞ ወደዛ እንዲገቡ ነው የተደረገው። አካባቢው ደግሞ ልክ በምታዩት መልኩ እንደዚህ ተውቦ ነው የሚታየው። በፊት ላይ እንግዲህ አሁን ወንዝ ዳርቻዎች በብዛት ቆሻሻዎች ምናምን ሆነው ኢቭን ወደዛ በዛ በኩል እንኳን ለማለፍ ትንሽ አስቸጋሪዎች የሆኑ ነበር። አሁን ግን እንደምታዩት አካባቢ በጣም ጽድት ብሎ ነው የሚታየው። ይሄኛው አካባቢ በተለይ እና እንግዲህ አዳዲስ ቤተሰቦች ካላችሁ እንድትቀላቀሉ እንጠይቃለን። ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁልኝ ነው። በጣም ነው የማመሰግነው። አሁንም በዛው ቀጥሉበት። እቺኛው ቅርብ ሰዓት ነው የተሰራችው፣ በፊት ላይ አልነበረም እኔ ስመጣ። ኢቭን እንትኑ ካለቀ በኋላ ይሄኛው የወንዝ ዳር ልማቱ ከተጠናቀቀ በኋላ ነው ይሄንን የሰሩትና
እንግዲህ አዋራ ያለበት ሁኔታ ይሄንን ነው የሚመስለው። እንግዲህ አሁን ጉዟችን እያደረግን ያለ ነው ከ4 ኪሎ በቤተ መንግስት ቁልቁል ስትወርዱ ወደ አዋሬ እሱኛ አስፋልት ነው የተነሳ ነው። መውጫችን ደግሞ የሚሆነው የካሳንቺስ አስፋልት ከካሳንቺስ ወደ ሴቶች አደባባይ የሚወስደው አስፋልት በኩል ነው። እንግዲህ በሁለቱ አስፋልት ነው መሀል ነው የሚገኘው ማለት ነው ይሄኛው የወንዝ ዳርቻ። በዛ በግራ በኩል እንደምታዩት ቤቶች አሉ። አሁንም በቀኝ በኩል ይሄ የታጠረው የኮንስትራክሽን እየተሰራበት ነው ብያቸዋለሁ። እዚች ጋር እንግዲህ መሻገሪያ ሁለት እንትኖች ድልድዮች አሉ። ከዚህኛው መንገድ ወደዛችኛው መታሻገር የተሰሩ እንደ መተላለፊያ የሚያገለግሉ ልክ ፊት ለፊት እንደምታዩቸው አይነት ቤቶች ማለት ነው። እቺኛው ናት እንግዲህ አንድ እዚህ ጋር የተሰራች አለች ያልኳችሁ። እንግዲህ አዋሬ በጣም በኮሪደርም እንደዚሁም በወንዝ ዳርቻዎችም በጣም ከተለወጡ ሰፈሮች ማዕከል ልክ እንደ ካሳንቺስ ሁሉ ይሄም ሰፈር በብዛት ስሙ የሚጠቀስ ነውና ኢቭን ብዙ ነዋሪዎችም የሚኖሩበት እንዳልኳችሁ የቀበሌ ቤቶች አነስ ያሉ ቤቶች በብዛት ነው የነበሩት። ያው እንግዲህ ለቤተ መንግስትም ቅርብ መሆኗ አንድ እድል እንትን ያላት ይመስለኛል። የግድም ኦሬዲ በእርግጥ ሌላ ቦታም እየተሰራ ነው ያለው። ለዛም መሰለኝ እንዲህ በጣም አምሮባት ነው የምትታየው አሁን ላይ። ኢቭን ያው ፊት ለፊት እንደምታዩት ቤቶች ስቲልም አሉ። በዛኛው አካባቢ በተለይ አሁን ደግሞ ወጫችን ወጥተን ወደ ላይኛው አካባቢ በጣም የቢዝነስ ኤሪያ ነው የሆነው። እነዚህ ከአስፋልት ዳር ከኮሪደሩ ጋር ተያይዞ የሚሰሩ ቤቶች ማለት ነው። በብዛት ኦሬዲ ስራ ጀምሮ ብዙ በርካታ ሱቆች ናቸው ያሉት ሴቶች አደባባይ ጋር ስንወጣ። እሱን ደግሞ ታዩታላችሁ እናንተው። እዛም አካባቢ አስፋልቱ ዳር በተለይ እሱን አሳይቻችኋለሁ ባለፈው በሆነ ፕሮግራም፣ ምናልባት ያላያችሁት ካላችሁ በስተቀር በጣም የሚያምር ሰፈር ነው የሆነው። በዚህኛው ፊት ለፊትም ልክ እንደወጣን ኢቭን ኳስ ሜዳም ነገርም አለች። የባስኬትቦል የተሰሩ አሉ። ኢቭን አካባቢው ደግሞ ጸጥ ያለ ነው። ከህፃናቶች ከሚጫወቱት የነሱ ድምጽ ካልሆነ በስተቀር ሌላ የምትሰሙት የለምና ብዙ ሰዎች እዚህ መጥተው ኢቭን መጽሐፍ ለማንበብ ለተለያዩ ነገሮች ሊጠቀሙበት የሚችሉት አይነት እንትን ነው። እንደምታዩት የተወሰኑ ሰዎች ናቸው በዚህ መንገድ እንኳን ኢቭን የሚተላለፉትና የሚረብሻችሁም አይነት ነገርም አይኖርም። በተለይ እዚህ አካባቢ ላይ ያሉ ሰዎች በደንብ ዋይዝሊ በደንብ የሚጠቀሙት ይመስለኛል። እንግዲህ በቀኝ በኩል ያለው አጥር ከጫፍ እስከ ጫፍ ድረስ ኦሬዲ እንደታጠረው እንደነገርኳችሁ ኮንስትራክሽኖች አሉ። ሌላው እንግዲህ እቺኛው እዚህ ጋር አይ ቲንክ ትቦ መተላለፊያ መሰለችኝ። ከዚህ ከታጠረው ግቢ በላይ በኩል መትመጣ እዚህ ጋር አንድ ምትቀላቀላለች ወደ ወንዙ። ከዛ ውጪ በዚህ በቀኝ በኩልም የህፃናት መጫወቻ የተሰራ አለ እዛች ጋር። ከዚህ ሌላ ግን እንደምታዩት በግራም በቀኝም ወንበሮች ተቀምጠው በአበባዎች በጣም አጊጦ ምናምን የሆነ ደስ የሚል እንትን ነው ያለው። አካባቢ በጣም ወደሚያምር ነው የተቀየረው። እንግዲህ ብዙ ነገር ኦሬዲ ያያችሁት ነው ያላችሁት እናንተም። እንግዲህ ነገ ደግሞ እስኪ ወይ ከቻልን ወይ ሌላ ወንዝ ዳርቻ ወይ ደግሞ ሌላ የሚሰራ ፕሮጀክት አቀርብላችኋለሁኝ።
የተጠናቀቁትም አንዳንዴ ጎብኘት ማድረግ ያስፈልጋልና ምን ላይ ናቸው ምን እየተሰራ ነው የሚለውን ለዛ ብዬ ነበር አፕዴት ላድርጋችሁ ብዬ ወደዚህ የመጣሁት። እንግዲህ እስከተቻላችሁ ድረስ እንድታዩት እጋብዛችኋለሁ። መውጣት እንደሌለብኝ ያውቃለሁኝ፣ ግን እምላችሁ አዲስ ነገር ስለሌለው እናንተ እስከተመቻችሁ ድረስ ብታዩት ደስ ይለኛል። ሰብስክራይብ ያላረጋችሁን ቤተሰቦች ካላችሁ ሰብስክራይብ በማድረግ ብትቀላቀሉ፣ እንደዚሁ ቪዲዮዎቹ ደግሞ የሚመቻችሁ ከሆነ ላይክ አድርጓቸው። ሌላ ጊዜም እንደዚህ አይነት ኦር እንዲህ የምንጎበኛቸው አይነት ፕሮጀክት እንትኖች እንዲመጡላችሁ ላይክ ብታረጉት ደስ ይለኛል። ሀሳብ አስተያየታችሁንም አስቀምጡልኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ታክሳችሁ ስለተከታተላችሁኝ አመሰግናለሁ። ቻው፣ መልካም ጊዜ።
እንኳን አይደለም እዚህ አገኘ ያለቀውን ያለ ያልኩ ምን ስለምጠራው ነበር ኢየሱስ የሰው